እስልምና ነው አይደለ ንጽህና እኛን ያስተማረን? የትኛው እስልምና ነው ግን እኛን ንጽህና ያስተማረን? የትኛው የክርስቲያን መጽሐፍ ላይ ነው ቂጥህን በድንጋይ ጥረግ የሚለው? የትኛው የአይሁድ መጽሐፍ ላይ ነው ቂጣችሁን በድንጋይ ጥረጉ የሚለው? ሴት ነው ወለ ወንድ ነው በድንጋይ እንትን የሚለው? ፔሬድሽን በምራቅሽ ታጥቢያለሽ። ካካ ግን ወንዱም ሴቱም ይላል በድንጋይ ነው። ቆይ ሱናው የምትከተሉት የነቢዩን ሱና ምን ትላላችሁ? ሽንት ቤትስ ውስጥ ገብታችሁ አላህን መጥራት ይቻላል? ሲገባ አላሁመ ኢኒ አዑዙ ቢካ ሚነል ኩፍሪ ወልከባኢት ይባላል። ሲወጣ ደግሞ ምንድን ነው? የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ኦራይት ሱናን አናሳይ 51 22 ነው። አንዴ ክፈተው ክርስቲያን 26 የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተጠቀባይ ዘማዊት ነች፣ ጋነም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። እናንተ ናችሁ እኛ ንጽህና ያስተማራችሁን። አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት ተረጋጋ። ውሃ እየጠጣ እውነት ነው። ውሃ ጠጣ አንተ አጠገብ ላይ ውሃ ካለ ጠጣ። ቆሻሻ እዚህ ጋር ብንገቡ ሙስሊሞች እያንዳንዱ ቡሽቲ ነው እንዴ እንትን የምትሆነው። አትበሳጭ፣ መልስ ወደድክ ጠላክ ጀግና ከሆነ አሁን መልስ። ወዳለች ናቄ ቀን እስኪ ኤኒዌይስ እንግዲህ የሙስሊሞቹን እንዳየነው ነው። አይሁዶች ውስጥ አሁንም እንትን ብለው እንትን ይሉታል። እኛ ጋር አሁን ላይ እንደ ቆሻሻ እንደ እንትን ተታየ እንጂ መድገም ተብሎ እንትን ተብሎ ለብቻዋ ሆና እንትን ምናምን ከእሱ አይነካችሁ ምናምን የሚባል ነገር የለም። ኤኒዌይስ ሙሐመድስ ምንድን ነው የሚያደርገው? እንዴት ነው ንጽህናው የሚጠብቀው? ጋይር ክርስቲያን ኦኬ። ሙሐመድ ደግሞ እንዴት ነበር ራሱን የሚያጸዳው? ካድን በኋላ የተፈጥሮ ግዴታውን ከተወጣ በኋላ እንዴት ነበር ራሱን የሚያጸዳው የሚለውን ደግሞ ቡሃሪ ሀዲስ ላይ እንመልከት። ናሬትድ አብደላ እንደተረከው ይላል the prophet went out to answer the call of nature ነብዩ የተፈጥሮ ግዴታውን ሊወጣ ወጣ ይላል and asked me to bring 3 stones ከዛ በኋላ 3 ድንጋዮችን እንዳመጣለት ጠየቀኝ። 3 ድንጋዮችን እንዳመጣለት ጠየቀኝ። ለምን እንደሆነ እንግዲህ እንየው። I found 2 stones and searched for the third stone but could not find it 2 ድንጋዮች አገኘው፣ ነገር ግን ሶስተኛ ማግኘት አልቻልኩም። so took a dried piece of dung and brought it to him ከዛ ምን አለ? 2 ድንጋይ ብቻ ነው ያገኘው። ከዛ በኋላ ሶስተኛ ደግሞ ምን አገኘ? ኩበት አገኘ። he took the 2 stones and threw away the dung and he said this is a filthy thing ከዛ በኋላ 2ቱን ድንጋዮች ወሰዳቸው እና ተጠቀማቸው፣ ኩበቱን ግን ወረወረው። ስለዚህ ሙሐመድ ቂጡን የሚሞጅቀው በድንጋይ ነበረ። እንግዲህ በደንብ አስተውሉ። ሴቶቹ ሚስቶቹ ፔሬዳቸውን በምራቃቸው የሚያጸዱት ፔሬዳዩና አክንትፍ ብለው በምራቃቸው ያጸዳሉ። መሐመድ ደግሞ ካካ ብሎ ቂጡን በድንጋይ ነው የሚጠርገው። ምናልባትም ውሃ ስለሌለ ነው ሊሉ ይችላሉ። ሆሎ አንዴ ቂጡን በድንጋይ የሚጠርገው ውሃ አጥቶ ነው ሊሉ ይችላሉ። ቡሃሪ 38-60 ክፈተው። ውሃ ስለሌለ ነው ያኔ ምናምን እንደዚህ ድንጋይ ያጋጥሞት ነው ለሚሉን መልሳለን። ኦኬ ቀጥታ እሺ ቡሃሪ 3860 ላይ አቡ ሁሬራ እንደተረከው ይላል that once he was in the company of the prophet carrying a water pot for his ablution and for cleaning his private parts አንድ ቀን አቡ ሁሬራ ነብዩ እንደዚህ የተፈጥሮ ግዴታውን ሊወጣ ሲወጣ አቡ ሁሬራ ውሃ ይዞ ተከተለው በማሰሮ ውሃ ይዞ ተከተለው ይላል። ለምን? ብልቱን ሊያጸዳበት። while he was following him carrying the pot ከዛ በኋላ አቡ ሁሬራ ይህንን ውሃ ተሸክሞት የተከተለው the prophet said ነብዩ እንደዚህ ያለው ማነህ ብሎ ይጠይቋል። he said I am አቡ ሁሬራ እኔ አቡ ሁሬራ ነኝ ብሎ ይመልስለታል። the prophet said ከዛ በኋላ ነብዩ ምን አለው? bring me stone in order to clean my private part ታዋክድ እሱንም አይልም በፍጹም። ደግሞና አንብበው። ውሃ ዞ እየተከተለው አምጣ ማሰሮውን ቂጤን ልጠብበት ነው እንጂ ማለት ያለበት ድንጋይ አንተ ይለዋል። ድገምና አንብበው። while he was following him carrying the pot the water pot
ውሃ የያዘው ማሰሮ ይዞት ተከትሎታል። ከዛ በኋላ ነብዩ ምንድን ነው ያለው? ፕሮፌት ሴድ ብሪንግ ሚ ስቶንስ ኢን ኦርደር ቱ ክሊን ማይ ፕራይቬት ፓርትስ፣ ድንጋይ አምጣልኝ ብልቴን እንዳጸዳበት። ኤንድ ዶንት ብሪንግ ሚ ኤኒ ቦንስ ኦር አኒማል ደንግ፣ ኩበትና አጥንት ግን አልፈልግም፣ ድንጋይ ብቻ። የድንጋይ ፍቅር ትላለህ። የድንጋይ ፍቅር ቂጡን እና እንትኑን በድንጋይ ለመፈተግ ያለው ናፍቆትና ፍቅር አልፈልግም። ያዘዝኩን ታመጣለህ አታመጣም፣ ድንጋይ ነው የሚያስፈልገኝ። ምንድን ነው ኮረኮንች ነው እንደ ቂጡ በድንጋይ የሚፈትገው? ብሩሽ ነው እንደ ቂጡን በድንጋይ የሚፈትገው? ሸራተን ገብተህ እኮ በድስሆን እዛ ድንጋይ ምንድን ነው ስትባል ፕራይቬት ፓርቲን ምጠርግበን ሴቶቹ አስበው ፈንቀል አድርገው ኮብልስቶን አለ። ምንድን ነው ማን ልመቱ ነው? አረ ልመት አይደለም፣ ምን የተፈጥሮ ግዴታ ልወጣ ነው። 3 ድንጋይ ካካ የሚያካክል ድንጋይ ይዘህ የህፃን ልጅ ድንጋይ የጭንቅላት የሚያካክል ይዘህ እና ታዲያ ለእኔ የሚያስፈልገኝ ቂጤ መጥረጊያ 3 ድንጋይ ነው። ወይንም ደግሞ ቲሸርትን እንዲገለጥ አድርገህ ድንጋይ ትለቅማለህ። ምንድን ነው እሱ? የነቢዩን ሱና እከተላለሁ፣ በድንጋይ ካልሆነ አልጠርግም። ውሃ እኮ አለ። ይኸው አቡ ሁሬራ በማሰሮ ውሃ ዞ እየተከተለው አልፈልግም ብሎ ነቢዩ ድንጋይ አንጣልኝ ነው ያለው። ድንጋይ ነው አንጣ ያለው። ስለዚህ አቡ ሁሬራ ማሰሮ ዞ እየተከተለው መታጠቢያ ድንጋይ አንጣ። ማነው ይሄን ያለው? ሙሐመድ ነው ያለው። ከሽንት ቤት ከወጣ ከዛ ደግሞ እጁ ምንድን ነው የሚያደርገው? መሬት ላይ ጠራርግና ይታጠበው። እጁን ጠራርጎ ይታጠበው። ግድግዳ ላይ የሆነ አስታወስከውን? አዲስ ቼክ አድርገው ክርስቲያን ሰላም ሲለው ቅድሚያ ግድግዳውን የጠረገ እጁ ምን ነክቶ ነው? ለምንድን ነው እንደዛ ያደረገው? ሰላም ሲለው ቅድሚያ እጁን ግድግዳ ላይ እና መሬት ጠራረገና ሰላምታውን መለሰ። ለምንድን ነው እንደዛ ያደረገው? ከሽንት ቤት ሲወጣ መሐመድ ቅድሚያ ግድግዳ ላይ እጁን ጠርጎ ሰላም ያለው ለምንድን ነው? ለምን ቀጥታ ሰላም ሳይል ለምንድን ነው እሱ እንደዛ ያደረገው? እሺ የግድግዳውን አንዴ ላሳያቸውና ኦኬ ቡሃሪ 265 ላይ እሺ ኦኬ ሳሂህ ቡኻሪ 265 ላይ ያለውን ላንብብላችሁ። ናሬትድ ማይሙና እንደተረከችው ይላል I placed water for the bath of the Allah's messenger and he poured water over his hands and washed them twice or thrice. ለአላህ መልእክተኛው ውሃ መጣሁላቸው እጁ ላይም አፈሰስኩለት 2-3 የታጠበው አለች። Then he poured water with his right hands over his left and washed his private part. ከዛ በኋላ ወደ ቀኝ እጁ ላይ ውሃ አደረኩበት። ከዛ በኋላ ወደ ግራ እጁ አደረገና ብልቱን ታጠበ አለች። He rubbed his hand over the earth and rinsed his mouth. ከዛ በኋላ እጁን መሬት ላይ አሻሸና አፉን ጠራረገ። ምን አለች? መጀመሪያ እጁን ቀኝ እጁ ላይ ውሃ አደረገችለት። ከዛ ወደ ግራ እጁ አደረገ። ከዛ በኋላ ታጠበና መሬት ደግሞ እጁን አሻሸ። ከዛ በኋላ አፉን ደግሞ በዛ ጠራረገ። አሁን ጥያቄው መሬት ላይ ካሻሸ በኋላ አፉን እንዴት ሊጠራርግ ይችላል? በውሃ ታጥቦ ሉክ በውሃ እጁን ታጠበ። ከዛ በኋላ መሬት ላይ አሻሸ እጁን ድጋሚ። ከዛ በኋላ አፉን እንደገና ነካካው ማለት ነው። ይሄ ሙሐመድ የሚጠቀምበት ንጽህና ነው። ይሄ ሙሐመድ የሚጠቀምበት 331 እና እንደይፈተው 331 ቢኒ ሚስራ ቃል ሰላም ብያችኋለሁ። አንዳችሁ ሰላም ብለናል። ሰላም ክርስቶስ ከሁላችሁ ጋር አሜን አለን። ኦኬ እሺ ኦኬ መሐመድ ከሽንት ቤት ሲወጣ በደንብ አስተውሉ። ውሃ በማሰሮ ውሃ ዞ እየተከተለው ምንድን ያለው መሐመድ? ድንጋይ አንጣልኝ፣ ውሃውን ስጠኝ አይደለም ያለው፣ ድንጋይ አንጣልኝ።
ከዛ እስከ ሽንት ቤት ሲወጣ መሐመድ ምንድን ነው የሚያደርገው? ጋይድ ኦኬ ኢብን ዑመር እንደዚህ ያለ ይላል ሜሴንጀር ኦፍ አላህ ኬም ፍሮም ደ ፕሪቪ የአላህ መልእክተኛ ከመጸዳጃ ቤት ወጣ አለ። ኤማን ሜት ሂም ኒር ቢር ጃማል ኤንድ ሳሉትድ ሂም ከዛ በኋላ አንድ ሰው አገኘውና ሰላምታ አቀረበለት። ሜሴንጀር ኦፍ አላህ ዲድ ናት ሪተርን ዘ ሳሉቴሽን የአላህ መልእክተኛ ግን ሰላምታውን አልመለሰለትም ነበር። አንቲል ሂ ኬም ቱ ኤ ዎል ኤንድ ፕሌስድ ሂዝ ሃንድ ኦን ደ ዎል ኤንድ ዋይፕድ ሂዝ ፌስ ኤንድ ሃንድ ሄዶ እጁን እና ፊቱን ግድግዳ ላይ እስኪጠርግ ከጠራረገ በኋላ ነው ሰላምታውን የመለሰለት። ሂ ደን ሪተርን ዘ ማን ሳሉቴሽን ዋዞ እየተከተለው ድንጋይ አንጣልኝ፣ ውሃውን ትቶ ድንጋይ አንጣልኝ አለ። ማሜ ቂጡን በድንጋይ ጠረገ። 3 ድንጋይ ነበር የሚያስፈልገው። 3ኛ ድንጋይ ስላልተገኘ በ2 ድንጋይ ቂጡን ጠረገ። ሲወጣ ሰዎች ተሽንት ቤት ሲወጣ ሰላም ነው ማሜ ብለው ሊጨብጡ ሲሉ ሰላምታውን ሳይመልስ እጁን ግድግዳ ላይ ሄዶ ምን አጨማልቆ መጥቶ ነው ማለት ስላልገባኝ ነው። ግድግዳ ላይ ለምንድን ነው የጠረገው እጁን? ስለዚህ አሁን ይሄን ነገር ሙስሊሞች ሲሰሙት ላይቀበሉት ይችላሉ። አሁን እኛ እንደዚህ አናረግም ይላሉ ሊሉ ይችላሉ። ሶ ሙሐመድስ እንደዚህ እንዳደረገ ታውቃላችሁ? ሙሐመድን ትከተላላችሁ? አሁን ሙሐመድ ዘ ቤስት ቲንግ ነው፣ በሁሉም ነገር የተሻለ መምህር ነው ብለው ያምናሉ። ሙሐመድ ስለ ሁሉም ነገር አስተምሯቸዋል። እንዴት ሽንት ቤት ገብታችሁ እንኳን ካካ ማለት እንዳለባችሁ አስተምሯቸዋል ተብለው ስተጠይቀው ሰሃቦቹ አዎ አስተምሮናል ብለው ተናግረዋል። ስለዚህ ሙሐመድ ካስተማረው በላይ የተለየ ለሰዎች የሚጠቅም ነገር የለም ማለት ነው። ሙሐመድ ነው አልቲሜት የሆነ እውቀት ያለው። ካካ ማለት ራሱ እሱን ያስተማረን ብለዋል። ካካ ማለት የመጃ 2 ወይንም 7 ቼክ አድርገው ካካ ማለት እንኳን እሱ አስተማረን ካሉ ኢማጂን ካካ ማለት እንኳን እሱ ካስተማራቸው፣ ስለዚህ እሱ ቂጡን በድንጋይ ነበር የሚጠርገው። እነሱም ቂጣቸውን በድንጋይ መጥረግ አለባቸው አይደለም? እነሱም ቂጣቸውን በድንጋይ መጥረግ አለባቸው። ቂጣቸውን እነሱም የመጀመሪያ አይደለም። አቡዳውድን ቼክ አድርገው። እሺ ችግር የለም ይወጣል። አቡዳውድ 2 ላይ የሚኖረው ምሽክ አግኝቼዋለሁ። 7 ላይ ነው። አቡዳውድ 7 ያ እንግዲህ ሙሐመድ ሁሉንም ነገር አስተምሯቸዋል ነው ብለው የሚያምኑት። እያንዳንዱን ነገር ለሰው ልጅ ይጠቅማል ተብሎ የሚታሰቡ ነገሮችን አስተምሯቸው ከሆነ እሱ ደግሞ ስለ ንጽህና አስተምሮናል ብሎ ያምናሉ። ነገር ግን ንጽህና የሚያደርግበት መንገድ አይደለም ሙስሊሞች ልታረጉት ይቅርና ሙሐመድ ንጽህናው እንደጠበቀበት መስማት እንኳን አትፈልጉም። ሉክ እንግዲህ ሙሐመድ ሁሉንም ነገር አስተምሮናል ብሎ ያምናሉ ሙስሊሞች። ሳልማን አልፋሪሲ እንደተረከው ይላል አይ ዋዝ ሴር ቱ ሳልማን፣ ለሳልማን እንደዚህ ያልኩት ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቭን አባውት ኤክስክሪመንት፣ ነብዩ አስተምሯቸዋል ስለ ሁሉም ነገር ኢቭን ስለምን ካካ ስለማለት ሽንት ቤት ገብቶ ስለመጸዳዳት። ሂ ሪፕሌድ የስ አዎ አስተምሮናል አለ። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኢዚንግ ኦር አዎ አስተምሮናል አለ። አስተምሮናል ወደ ቂብላ ሆነን እንዳንቀመጥም እንዳንሸናም በግራ እጃችንም በቀኝ እጃችንም እንዳናጸዳ ከ3 ድንጋይ በታችም እንዳንጠርግ አስተምሮናል ቂጣችንን ብሎ ተናግሯል። በአጥንት ወይም ደግሞ በቁመትም መጥረግ የለብንም። አሪፍ ሂክማ ነው። አንተ አሪፍ ጥበብ ነው ይሄ። በ3 ድንጋይ ነው መጥረግ ያለባችሁ፣ ከ3 በታች መሆን የለበትም። አቡ ሃይደር ግን ዋሽቷል። ምን አለ? በአንድ ድንጋይም መጥረግ ይቻላል። እንዲህ እያደረጋችሁ አንደኛ እንዲህ፣ ከዛ ድንጋዩን አዞራችሁ እንደዚህ፣ ከዛ እንደዚህ አድርጋችሁ በ3 ድንጋይ ሳይሆን በአንዱም ድንጋይ 3 ጊዜ መጥረግ ትችላላችሁ ብሎ አቡ ሃይደር ዋሽቷል። እዚህ ጋር ግን ምንድነው ሐዲሱ የሚለው? ከ3 ድንጋይ በታች እንዳትጠቀሙ ነው የሚለው።
ነብዩ ላይ ዋሽቷል። አቡ አይደር የአቡ አይደር ካካ እንዴት ነው? ትንሽ ነች እንደ በአንድ ድንጋይ የሚለው ድንጋዩን እንዲያዟዟራችሁ መጠቀም ይቻላል ብሏል። ቪዲዮ አለ። ሐዲሱ ግን ምንድነው በግልጽ የሚለው 3 ድንጋይ ነው መጠቀም ያለባችሁ ነው የሚለው። ስለዚህ ከ3 ድንጋይ በታች መጠቀም አትችሉም ነው የሚለው። ሂራ እንኳን ደህና መጣ። ሂራ የሚሰማል? አይሰማም? ሚዩት ነህ። አይ ቲንክ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። ሚዩት ነህ። ሚዩት ነህ። ኦኬ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። ኤኒዌይስ ክርስቲያን እንቀጥል። ወደ ቅድሙ እንቀጥልና ቤት ተዘጋጅ። ወደ ቅድሙ እንለፍ። እሺ ክርስቲያን ወደ ቅድሙ ስታሳልፈው በቃ ነገ እንዳትቀሩ። ኡስታዞች እያለቃቀሱ እኮ ነው ለማቀረው። በደንብ አስተውሉ። ስለዚህ ከሽንት ቤት ሲወጣ እጁን ግድግዳ ላይ ጠርጎ ከዛ በኋላ ሰላም ይላል። በምንድን ነው የሚያደርገው? በ2 ድንጋይ መጠቀም አይቻልም። እሱ ግን ድንጋይ ስላጣ በ2 ድንጋይ ቂጡን ጠረገ፣ እጁን ግድግዳ ላይ ጠረገ፣ ሰላምታ መለሰ። ኦኬ ሽንት ቤትም አስተምሯችኋል አይደለ? ኤቭሪቲንግ አስተምሯችኋል አይደለ? ሴቶች ፔሬዳችሁን በምራቃችሁ ለምን ማታጸዱት? የሙስሊም ሴቶች ወይንስ ከነብያችሁ ትሻላላችሁ? አላመዲያ ክርስቲያን መክፈት ከቻልክ አልሸሚል አላመዲያ ላይ ፔጃን 185 ቼክ አድርገው። በደንብ አስተውሉ። እያንዳንዷን ነገር ሽንት ቤት መግባት መውጣት እንዴት ማድረግ እንዳለብን አስተምሯል ካላችሁ፣ አይ ውሃ የለም እንዳትሉ አሳይተናችኋል። ውሃ ዞ እንኳን ውሃውን አልፈልግም ብሎ ድንጋይ ነው የተጠቀመው። መሐመድ የጠረገው በድንጋይ ነው። አሁን ታደርጉታላችሁ ወይ? ከሽንት ቤት ሲወጣስ? ቀጥል ክርስቲያን። አስክድ የአላህ መልእክተኛ ከመጸዳጃ ቤት ይወጣል። ሆዱን ታሞ ነበር። በሆድ ሙቭመንት ማለት ሆዳችሁን ስታመሙ የሚሰማችሁ ስሜት ነው። ይህም በምክንያት በማድረግ ሽንት ቤት ገብቶ ነበር። ከዛ በኋላ ወጣና ምግብ መጣለት ይላል። ሂ ዋዝ አስክድ ዊል ዩ ኖት ፐርፎርም ዘ ማይነር ሪቹዋል አብሉሽን፣ ለዚህ ትጥበት አታጠበንምን ይለዋል። ምንድነው ትናንሽ ትጥበቶችን አታደርግምን ተባለ። ሂ ሪፕሌይድ፣ ነብዩም እንደዚህ ብሎ መለሰ፣ አም አይ አባውት ቱ ፐርፎርም ዘ ሪቹዋል አብሉሽን፣ ሰላት ላደርግ ነውን አለው። ለምን ታጣጠም ብሎ ሲጠይቀው ሶ ዛት አይ ሹድ ፐርፎርም ዘ ማይነር ሪቹዋል አብሉሽን፣ የምታጠበው ሰላት ለማድረግ ነው ወይ ብሎ መለሰለት። ሉክ ምግብ ቀረበለት። ከዛ በኋላ ቀጥታ ወደ ምግቡ ነው ሄደው። ለምንድን ነው ትጥበት የማታጠበው አለው። አይ ጸሎት ላደርግ እኮ አይደለም ብሎ መለሰለት። ሰውየው ታዝቦ ነው አለመታጠቡን አይቶ ነው ታጠብ እያለው ያለው አይደለ? ምግብ ሊበላ ሲል ማለት ነው። አለመታጠቡን አይቶ ታጠብ እባክህ ነብዩ እያለው ነው። ታጠብ፣ እኔ ጸሎት ላደርግ ስል ነው እንድታጠብ የታዘዝኩት። ኦርቶዶክስ ቁጥር እየጻፍሽ ነበር ደጋግመሽ። አይ ትቀልጃለሽ። ኮመንት ላይ እጇን ታወጣለች። ኤኒዌይስ ይሄን እንዴት ትገነዘቡታላችሁ? ይሄን እንዴት ታዩታላችሁ? ንጽህና እስልምናን ያስተማረን አይደለ? እስልምና ነው አይደለ? ንጽህና እኛን ያስተማረን። የትኛው እስልምና ነው ግን እኛን ንጽህና ያስተማረን? የትኛው ክርስቲያን ነው? የትኛው ክርስቲያን ነው? የትኛው የክርስቲያን መጽሐፍ ላይ ነው ቂጥህን በድንጋይ ጥረግ የሚለው? የትኛው የአይሁድ መጽሐፍ ላይ ነው ቂጣችሁን በድንጋይ ጥረጉ የሚለው? የትኛው የክርስቲያን ወይንም አይሁድ ነው ፔሬድ ካያችሁ በኋላ ጨርቃችሁን በምራቃችሁ አንክትብ በሉና ጠራርጉት የሚለው? የመጽሐፉ ሰዎች ካልሆኑ ያስተማሯችሁ፣ እናንተ የመጽሐፉን ሰዎች ከሆነ ትጥበት ያስተማራችሁት
ንስ ቻሌንጅ አድርጎ የትኛው መጽሐፋችን ላይ የትኛይቱ የክርስቲያን ሴት ነች ፔሬድ እያየች በምራቋ የምታጥብ ልብሷን ቀሚሷን ላይዋ ላይ ፔሬድ ታይታ በምራቋ የምታጥብ የትኛዋ ሴት ከሙስሊም ሴት ውጪ? ይሄም ያደርጋለ ወይ? እኔ ጥያቄ ሆነብኝ። ራሳቸውን እንዲያጸዱ የመከረው በጎዶሎ ድንጋይ ነው። በ3 ድንጋይ በ5 ድንጋይ እና በ7 ድንጋይ ነው ከመጸዳጃ ቤት ስትወጡ ራሳችሁን አጽዱ ብሎ ትእዛዝ የሰጠው። አሁን ጥያቄ እዚህ ጋር ለሴቶች ነው፣ ስፔሻሊ ለሴቶች እንዴት ብላችሁ ነው ብልታችሁን በድንጋይ የምታጸዱት? ኧረ በኢየሱስ ይህንን ጽዳት ተጠቅማችሁ የምታውቁ ሴቶች አላችሁ? ሴት ነው ወለ ወንድ ነው በድንጋይ እንትን የሚለው? ፔሬድሽን በምራቅሽ ታጥቢያለሽ። ካካ ግን ወንዱም ሴቱም ይላል በድንጋይ ነው። ቆይ ሱናው የምትከተሉት የነቢዩን ሱና እግርሽን በየትኛው መግባት ነው ያለብሽ? በግራ በቀኝ አስተምሯችኋል አይደለ? ያ በግራ በቀኝ ስትወጡስ በግራ። ኦኬ ምን ትላላችሁ? ሽንት ቤትስ ውስጥ ገብታችሁ አላህን መጥራት ይቻላል? ሲገባ አላሁመ ኢኒ አዑዙ ቢካ ሚነል ኩብሲ ወልከባኢት ይባላል። ሲወጣ ደግሞ ምንድን ነው ነበር? እዛ አላህን መጥራት ትችላላችሁ? አያጅቡ አንጂብ አላህን መጥራት ይቻላል ሽንት ቤት ውስጥ ስትገባ ነው አንዴ ቀርተህ ከምትገባ ሽንት ቤት ውስጥ አይቻልም። እንዴ ስትገባ ጠራክ ለበኋላ አይጠራው። ኦኬ እሺ። አይ ይሄ ሰውዬ መቼ የሚሻሻል አስወጣው ክርስቲያን። መልካም ሽንት ቤት ውስጥ የሰይጣን ቦታ ነው ተብሎ ስለሚታመን ነው አይደለ? ሽንት ቤት እኔ አላውቅም ግን አይጠራም ይባላል። ባለፈው አንደኛው ሲያወራ አልሰማችሁም? እንደ ሽንት ቤት ውስጥ ገብቶ ደፈረው ብሏል። አላህን እንዳይጠራ አላህን መጥራት አይቻልም። ድምፅ ማሰማት አይቻልም ሽንት ቤት ውስጥ እና አላህን ካልጠራ አንደኛው ደግሞ አስታውሳችኋል? ታስታውሳለህ? የሆነ ቀን ገብቶ ልክ ሲላለ ድንገት አላህን ሳይጠራ ከገባ ውስጥ ከዛ ድንገት አላህን መጥራት አይቻልም ሽንት ቤት ውስጥ እያለ በእንትኑ ገብቶበት አማሰለዋል። አማሰለዋል። አስታወስከው? በጠበጠው ጨጓራውን አንጀቱን በውስጥ ምን ሆንክ ይባላል። ጂኒ አማሰለኝ አለ። እንትን እኮ ነው አላህ ብቻ እኮ አይደለም። ባይደወይ ይሄ የሆኑ ትላልቅ ስሞች አሉ አይደለ? ለምሳሌ ሙሐመድ፣ አሚን ምናምን እንደዚህ አይነት ስሞችም እኮ አይጠሩም። ዝም ነው የሆነ አሉ አይደለ? ስሞች ለምሳሌ ሙሐመድ የሚባሉ ስሞች እንደዚህ እንትን የተባሉ ስሞች ራሱ እኮ አይጠሩም ሽንት ቤት ውስጥ ላይ አይወራም። ውስጥ ላይ ተሆኖ ደግሞ እንደዚህ አይነት ስሞች ስለዚህ አጋንንቱ ሲደፍር ጸጥ እየደፈረው። ቆይ አሁን እኔ ማይገባኝ ጭራሽ ፈጣሪ ስሙ መጠራት ያለበት አጋንንት ባለበት ቦታ ላይ ነው እንጂ እግዚአብሔርን የፈጣሪን ስም ጠርታችሁ ነፃ የምትወጡት አጋንንት ያለበት ቦታ ላይ ጸጥ በሉ፣ ዝም በሉ። ሴጣን ቦታ ነው ይሄ። ሴጣን ስላለ ዝም በሉ። ምን አይነት ምንድን ነው የሚሉን እነዚህ ሰዎች? ምንድን ነው የሚሉን? ምንድን ነው የሚሉን? ጭራሽ ፈጣሪ ከሴጣን እንዲታደግ እንዲያድን ትጠራዋለህ እንጂ ሴጣን እዚህ ቦታ ላይ ስላለ ዝም በል። ልክ እንዴት ነው ወንጀል ሰርታችሁ ፖሊሶች ካሉ የሆነ አካባቢ ላይ ብላችሁ ቀስ ብላችሁ እንደምታመልጡ ሌባና ፖሊስ አይነት ስታይል ማለት ነው። እዚህ አካባቢ ፖሊስ አለ እንደምትባባለው ሴጣን እዚህ አካባቢ ስላለ ቢጠሩህም ዝም ስቅ ቢለ ታፍነዋለህ። ማውራት አይቻልም። ፈጣሪንም ስም ተሳስተ አላህ አድነኝ አትልም፣ አይቻልም። ድምፅ ማሰማት የለብንም። ምን አይነት ጅልነት ነው? ምን አይነት ሃይማኖት ነው? ምንድን ነው? ምን ያህል ብትታወሩ ነው?
ምን ያህል አይምሯችሁን ሰፍቶ ቢይዛችሁ ነው? ምንድን ነው ሰው እንዴት እንደበግዝም ብሎ ይሄዳል። ከዛ ይሄንን ትልቅ ዶክትሪን አድርገው ነጋ ጠባ ያ ኡስታዝ ሽንት ቤት ውስጥ ማውራት ይቻላል፣ ያ ኡስታዝ በግራ ነው በቀኝ መግባት ያለብኝ ሽንት ቤት። ፈትዋቸው አስተምሯቸው ይሄ ነው። ነብያቸውም አይሁዶቹ ተገርመው ነብያችሁ ካካ ማለት ሁሉ ያስተምራችኋል አሏቸው። ይሄ እኮ ከእንስሳ እንኳን የሚያውቀው እኮ ነው። ካካ ይላል እኮ በልቶ ተጠገበ በኋላ። አይመልስም ነብዩ ራሱ ጸጥ ነው የሚለው ሽንቱን ሲሸና። ጋር ክርስቲያን ቃለን ይወድ ይገርመኛል። ይህን ሀዲስ ሳነበው ሉክ ናሳይ 37 ላይ ነው የሚገኘው ሀዲሱ። ኢትወዝ ናሬትድ ዛት ኢብኑ ዑመር ሴድ ኢብኑ ዑመር እንደተረከው እንደዚህ ተብሏል። የማን ፓስድ ባይ ዘ ፕሮፌት አንድ ሰው በነብዩ አጠገብ አለፈ። ዌን ሂ ዋዝ ዩሪኔቲንግ ነብዩ እየሸና በነበረበት ሰዓት ኤንድ ግሬትድ ሂም ዊዝ ሰላም ከዛ በኋላ ሰላምታ አቀረበለት። በት ሂ ዲድ ናት ሪተርን ሂዝ ግሪቲንግ ነገር ግን ሰላምታውን አልመለሰለትም ነበር ይላል። የቀደሙ ሀዲስ ላይ እንደተመለከትነው ነብዩ ሽንት ቤት ገባ። ከዛ በኋላ ሲወጣ አንድ ሰው ሰላም አለው። ነብዩ ግን በዛን ሰዓት አልተጸዳዳም ነበር። ስለዚህ ሄዶ እጁን ግድግዳ ላይ ከጠራረገ በኋላ ነው ሰላምታውን የመለሰው። እዚህ ጋር ደግሞ ቆሞ እየሸና አንድ ሰው ባጠገቡ አለፈ። ነገር ግን ያንን ሰላምታውን ሊመልስለት መሐመድ ፈቃደኛ አልነበረም ነው። አሁን ጥያቄ የሚሆነው ግን ያ እንደዚህ አይነት ቦታዎች ቆሻሻ ቦታዎች የአጋንንት መገኛ ቦታዎች ናቸው ተብሎ በእስልምና ይታመናል። ሽንት ቤት እንደዚህ ቆሻሻ ቦታዎች ጉድጓድ ውስጥ ምናምን አጋንንቶች ይገኛሉ ብለው ያምናሉ። ስለዚህ ለምንድን ነው አጋንንት የሚገኝበት ቦታ ነው እንጂ የፈጣሪ ስም መጠራት ያለበት? አጋንንቶቹ ከሱ ሸሽተው እንዳይሄዱ ነው። ያው አጋንንቶች የሙስሊሞች ወንድሞች እንደሆኑ እናምናለን። አጋንንቶች የሙስሊሞች ወንድሞች ናቸው፣ ወንድሞቻችን ብለው ይጠሯቸዋል። ግን ምንድን ነው እዚህ ጋር ሂክማው ጥበቡ ምንድን ነው ነው? ወይስ የአላህ ስም እንዳይቆሽሽ ነው? በሽንቱ የአላህ ስም ይቆሽሻል። ለአላህ ስም ተጠንቅቆ እነሱ ግን ንጽህናቸው የሚጠብቁት በምንድን ነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድን ነው? በምራቃቸው ነው የሚያጥቡት። ይሄ ኃይለኛ ጥበብ ነው። ኃይለኛ ጥበብ ነው። ኦራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚከሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንቀር ይበል። አንድ አምላክ ሳቢት እንኳን ደህና መጣ ናችሁ። አለን ይመስገን። የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ኦራይት ሱናና ናሳይ 51 22 አንድ የክፈቶ ክርስቲያን 26 የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። ነሳይ 51 26 ግን አንድ የሚቀቡ ሽቶ አላቃለሁ። ችኛውን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች? ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታውቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን ነው አሁን የምናየው። ናሳይ 51:26 ላይ አላሻሪ እንደተረከው ይላል ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ ብለዋል። ኤኒ ውመን ሁ ፑትስ ኦን ፐርፊውም then passes by a people so that they can smell her fragrance then she is an adulteress። የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ አምላክ
አይቻልም። ዘማዊ ነሽ፣ ስለዚህ ሙስሊም ሴት እያልካን ነው? ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉትም አይቀበሉትም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲሱ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? የሀባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት እንዲህ ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። እንደዛ ብሎ ነገር የለም ብሏል። ሽቶ ተቀባች ማለት በቃ አይቻልም፣ ዘማዊት ነች፣ ወንጀል ነው ብሎ የለም፣ አይቻልም። በነገራችን ላይ ሽቶ የሙሐመድ የሚወዳቸው 3 ነገሮች አሉ ተብሎ ይታመናል በእስልምና። ሽቶ፣ ሴትና ምግብ አይደል? ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል? አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ የሚቀቡ ሽቶ አለ እኮ ሙስሊም 23:32 አንዴ ክፈትላቸው። የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣለህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብታል ቶኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ። ክፈትለት። እሺ ኦራይት እጮኛ ይሄንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዞ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው። ስትሄድ ሽቶ ደግሞ ተተቀባይ ዘማዊ ነኝ። ዘማዊ ደግሞ ህጉ ምንድን ነው? ሁክሙ ምንድን ነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ ኡሙ ሱሌይም reported that Allah's messenger visited her house and took rest and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱሌይም ወደምትባል ሴት ሄደና ቤቷም አረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩም ላይ ቆዳ ነገር አረገችለት፣ በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው
እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችሁ። አላህስ ሜሴንጀር ሴድ ከዛ በኋላ የአላህ መልእክተኛ እንደዚህ አለ፣ ኦ ሙስሊም ዋት ኢዝ ዲስ? ሙስሊም ይሄ ምንድነው አላት። ሺ ሴድ ኢት ኢዝ ዩር ስዊት፣ ይሄ ያንተ ላብ ነው። which I put in my perfume፣ በሽቶዬ ውስጥ ያስቀመጥኩት። አላህስ አፖስትል ስዊትድ ኢን ኮልድ ዌዘር when revelation descend upon him ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ውጪ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ከዛ ምን ታደርጋለህ? ትቀባለች። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33 አንዴ ክፈተው። ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት የምትችለው ምንድን ነው? የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተጠቀባይ ዘማዊት ነች፣ ጋነም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። ቀጥል ክርስቲያን። ያ ናሬትድ አቡ ቡርዳ እንደተረከው ማይ ፋዘር ሴድ ቱ ሚ፣ አባቴ እንደዚህ አለኝ፣ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ወር ኢን ዘ ሜሴንጀር ኦፍ አላህ፣ ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ ኤንድ ሬን ሃድ ፎልን ኦን አስ፣ ዝናቡ ሲዘንብብን ዩ ውድ ሃቭ ቶት ዛት አወር ስሜል ዋዝ ዘ ስሜል ኦፍ ዘ ሺፕ፣ ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ ሙሐመድ ዝናብ ሲዘንብበት ምን ይሸጣል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የሙሐመድ ሚስቶች በግበግ ነበር የሚሸቱት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸተው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸታለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ይገማል። ግማቱ በግበግ የሚሸት ነው። ስለዚህ የሙስሊም ሴት ሽቶ መቀባት ትችላለች? የሙስሊም ሴት ሽቶ መቀባት ትችላለች ወይ? ሽቶ ተቀብታ መውጣት ትችላለች? ኦኬ። በጋብቻ በሱና የሙሐመድ የምትከተሉ ከሆነ የባሎቻችሁን ላብስ ትቀባላችሁ? የባሎቻችሁን ላብ ነው የምትቀቡት ሴቶች፣ ወይንስ ቅባት እየተቀባችሁ የሚሸት ነው የምትወጡት? የነቢያችሁን ሕግና አስተምሮ ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት፣ ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንዱ አምላክ አሁን መልስ። ጥሩ ነው። ጥሩ ሽቶ ይቀባሉ አይደል? የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሸቲ ነው የማውቃቸው። ኦኬ፣ ስለዚህ ዘማዊ ናቸው እያልከኝ ነው? እኔ ያላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸታት ሽቶ ተጠቀባች ዘማዊ ነች ይላል ሐዲሱ። ሙሐመድ ተሳስቶ ነው? ከሁለት አንዱ ተሳስቷል። እንግዲህ ኦኬ፣ ሙሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳሰው ነው ማለት ነው? እንደ አይደለም ግን ያው ያ የችኛው እየተቀባሽ ካልሆነች እሱ ተሳስቷል ማለት ከራሱ የሚናገር ነው ባለም።
ስለዚህ መሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ያልተናገርኩም እንደሱ አስማማልኛ ካረ እኮ በቃ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ እያዝልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ጥሩ ከሸተተች ሌላው ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ውሃ ሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምን ማለት ነው? ልብሷን ብላ በምራቅ ፔሬዷ የምታጥብ ሴት፣ ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አርግስ የነቢዩ ሚስት አሁን አስባት። የነቢዩ ሚስቶች አስባቸው ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ በቃ ማንም የሚወዳደራቸው የለም። በንጽህናም በሃይማኖቱም በሁሉም ከተባሉ ሲያስማማልኝ ያሂ እኔ ምን ብዬ አስማማ? እስኪ ሌላ ሰው ጠይቅ። እኔ ከበረኝ ምስል ይዛል የሚለው ታች ላይ አስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነቢዩ ሽቶ እሱን ተቀብተው ገዝቶ ሌላ ከለው ቀጥል። ክርስቲያን አላቸው ወይ ሎሽንም ይቀባሉ። ጭራሽ እንዴ? ያው ሎሽንም ይቀባሉ። የሙሐመድ ሰሃቦች ሎሽንም ይቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ። ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋይድ ኡሩዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡሩዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት፣ ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል። እንግዲህ ሶሪ፣ በጣም ሶሪ፣ በጣም ይቅርታ እና ሽንት ቤት ይገባል መሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉት ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል እጁን። ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል፣ ያልበዋል። በቀዝቃዛ ወቅት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ የሱን ላብ በቀዝቃዛ ወቅትም ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላያቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አህቱ ሲል መሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው።
ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? የኢማን ግማሽ የምትሉት ይህንን ነው? ይህ እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተ ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ ንጹዎቹ ልዩዎቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ ሙሐመድ ስፐርሙን በእጁ የሚፈተግለት ላው ለሚያይ እናንተ ናችሁ እኛን ንጽህና ያስተማራችሁን? አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት አስተማር። ምን አይመስልም? እሺ ሳቦቹ የሙሐመድን አክታ ይተባበሱታል አይተባበሱትም? ብሽሽቅና ያስቀም ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራው። እሺ ሶሪ፣ እንዳንተን እኮ ሰካራም ነው፣ ክርስቲያን ሰካራም ነው፣ እኛ እናውቃለን እኛ። እሺ ችግር የለውም። የሙሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ቶፒኩ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። ኧረ በእናትህ ምን አደረግሽ? ቲቸር ጋር ሂድ አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታብ ታደርጋለህ እንደ እበት። አንተም እኮ አብረህ ስድቡን ይብቃ። እኔ ልማር ነው የገቡት። ለምን ትስቃለህ አንተ? እዚህ ጋር እየሰደበ ለምን ትስቃለህ? ዶንቆሮ ጫትን ሂድና ፈትፍጥ አንተ ቅማላ። ሃይማኖት እኮ ነው የሚሳደበው። እንዴት ነሽ አይቲ? ታዲያ ምን ላድርገው? ለሰኩሰት ወይነኛ ነው እንዴ? ኧረ በእናትህ ቆይ አንዴ። ታዲያ በቃ መልስ ካለ አይደለም የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ትለቃለህ እንዴ? እሺ በቃ አንዴ በቃ እውቀት ካለ በእውቀት እንትን አለ። ምንድን ነው እንደሚያንጨራጭር ሰውዬ? ተረጋጋ። ውሃ እየጠጣ እውነት ነው። ውሃ ጠጣ አንተ። አጠገብ ላይ ውሃ ካለ ጠጣ። ቆሻሻ እዚህ ጋር ብንገቡ ሙስሊሞች እያንዳንዱ ቡሽጥ ነው እንዴ እንትን የምትሆነው። አትበሳጭ፣ መልስ። ወደድክም ጠላክም ጀግና ከሆነ ተጦራ አለ። አሁን መልስ። እናትህ ወልዳለች እና ነገ ቀን እስኪ የተጠየቀው መልስ። እናትህ ወልዳለች እና ነገ እናቴማ ወልዳ እያያኛለሁ። እኔስ በደንብ አስተውሉ። ሰላም ሰላም፣ እንዴት ናቸው? አንዴ ተረጋጋ። በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የሙሐመድ ሚስቶች ፔሬዳቸውን እላቸው ላይ ያሉ፣ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳባዎቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የሙሐመድ ሚስቶች ሳባዎቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። ሙሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን የሚለው ማስረጃውን አሁን አልከውን የተናገርከው ምን የሚለውን ሳይሆን አሁን በአፍ የሙሐመድ ሳባ ሚስቶቹ የሙሐመድ ሳባ አሚን ሚስቶቹ ፔሬዳቸውን እላቸው ላይ አይተው በምራቅ አይደለም የሚያጥቡት። በጥያቄ ላይ ጥያቄ ታደርጋለህ አንተ እኮ። እሺ ክፈትልን፣ በማስረጃ አሳየሽ። ይኸው ወደ አማርኛ ቀይረሽ፣ ወደ አማርኛ ቀይርለት። አዲሳችሁን በአማርኛ አስተርጉሙ ፕሊስ ሙስሊሞች። በአማርኛ የተተረጎመ ቀን አንድም ኢትዮጵያ ላይ ሙስሊም የሚቀር አይመስለኝም። አሁን ለጊዜው እየሸወዷቸው ያሉት አዲሳቸውን ባለማወቃቸው ነው የተጠቀሙት። ኡስታዞቻቸው ውሸታም ስለሆኑ ኦልዌይስ በመዋሸት አንቀውዘዋቸዋል። ተከታዮቻቸው ደግሞ ስለማያውቁ የኡስታዝ ስም ማንሳት ሲሆን እዚህ ያለው አዳም ደሽ ራን ሲደርስ ትመልሳለህ። ኦኬ እሺ፣ ይታያል አይ ቲንክ። እሺ ሙጃሂድ እንዳስተላለፉት አይሻ እንዲህ አሉ ይላል። ከእኛ ከነቢዩ ሚስቶች ማለትም ከነቢዩ ሚስቶች ለአንዷ የወር አበባ የምታይበት አንድ ልብስ ብቻ እንጂ አልነበራትም። በልብሱ ላይ የደም ጠብታ ካረፈበት በምራቋ ታርሰውና በጣቷ ፈትጋ ታስወግደው ነበር። ኦኬ ፔሬድ የሚያዩበት ስንት ልብስ ነበራቸው? ለእናቱ
የነቢዩ ሚስቶች ፔሬድ የሚያዩበት አንዲት ልብስ ነበረች። እዛ ላይ ፔሬዱ ጠብታ ሲያርፍበት ብላ በጣቷ እንደዚህ ነው የምትለዋል። ኦኬ አንድ ሁለተኛ እንቀጥል። የሙስሊም ሴቶች ሽቶ መቀባት ይችላሉ? አሳየኝ። እሱ ነው ማረጃው። ቀጥል። ምን ችግር አለ? ቆይ ተረጋጋ። አንተ ተራ ሲደርስ ታወራለህ አንተ። ኦኬ ወደ አማርኛ አድርግለት። ሽቶ መቀባት ዘማዊት ነው የሚያደርጋት። ስለዚህ ሽቶ ተቀብታ መውጣት አትችልም። የሚሸት ነገር ምንም ተቀብታ መውጣት አትችልም። ወንጀል ነው። ግን አንድ የሚቀቡት ሽቶ አለ፣ እሱን እናየዋለን። እናየዋለን። እሱ ሎሽንማ ቀደም አወጣን። መሐመድ አክታውን ነበር እንደ ሎሽን የሚቀቡት። አክንትፍ ሲል ሮጠው ይዙና እሱን ይቀቡታል ይላል። ግሪስሪንግ ግሪስሪ ትላለች። ብዙ ሳይፈቀድም መሰለኝ። ይቅርታ አድርጉልኝ፣ እኔ አይደለም ያልኩት። ከሸተት አይቻልም። የሚሸት ከሆነ የሚሸት መቀባት በፍጹም አይቻልም። ኦኬ አንድ የማይሸትበት እኮ አንተ መጀመሪያ እኮ መጠየቅ አለብህ። ለምንድን ነው ሽቶ ተቀብቶ የማይወጡት ብለህ መጀመሪያ ማወቅ አለብህ። እሺ ሽቶ ለምንድን ነው ተቀብታችሁ ማወጡት? ማንወጣው ተቀብተን ማንወጣው ተቀብተን ማንወጣው እኛ ለወንዶች ለኛ ለባላችን ተቀብተን ተውበን ቤታችን ውስጥ እንደፈለገን መሆን እንችላለን። ግን እንወጣ ለባላችን ለሌላ ወንድ አቅርበን ሽታችንን ጠረናችንን ለወንድ ብቻ ነው እንደ የምትለብሽና ሽቶ የምትቀቢ ለራስሽ አትቀቢም እንደ እኔ ቆንጆ? እንደ ሻወር ገብተሽ ሎሽን ግሊሲኒ መቀባታችን ንገሪሽ። ለራሴ በራሴ መኪና አለኝ። የራሴ መኪና ምግብ መሽተት አለብሽ ግዴታ። አዎ ነይ ንገሪሽ። ለምንድን ነው ምግብ የሚሸተው? ሰዎች አሁን ቆይ ፎዚ አሁን ወደ ገባ ወጣሽ ማለት ነው እንበል። ስታልፊ ወንዶች ባሉበት ሰፈር ስታልፊ ደስ የሚል ሽቶ ደስ የሚል ቅባት የሚሸት ተቀብተሽ መውጣት ትችያለሽ? አይቻልም። አይቻልም። ስለዚህ የሚገማ ነገር ነው። እንደዛ እየገማሽ ነው እንጂ ማለፍ ያለብሽ ቆንጆ ሽታ የሚሸጣት ለምንድን ነው ሲጀመር ማለት ነው ሙስሊም አይገማም። ለምን ብትለኝ ሁሌ ይታጠባል። አንድ ቆይ ግን ጥሩ መሽተት የለብሽም አይደለ? ልንገርክ አንተ ታጥበክ ንጹህ ከሆንክ ሽቶ ምን ይሰራልሃል? ሽቶ የምትቀባው መልካም። እሺ እናዋለን። ለምንድን ነው የምትቀባው? አንድ ሁለት ነው ልንገርክ። ሁለት አዳምጪ አንዴ። ሁለት እኛ ደግሞ ተረጋጊ። ቆይ አንሸትም እኛ ለምንድን ነው ትንሽ አዳምጫ። ፔሬዲሽን አይሻን ትከታያለሽ? የነቢዩ ሚስቶች ፈለግ ትከታያለሽ? እነሱ ምሳሌዎችሽ ናቸው ለአንቺ። ወጣች የኔ እናት። የድሮና አሁኑ ማያያዝ ሳይሆን ተራ ጠብቅ። የድሮና አሁኑ ካልክ ምርጡ እስልምና አሁን ነው እያልከን ነው። የድሮዎቹ አልፎባቸዋል እያልከን ነው። አላልኩማ። አይ አልክ። የድሮና አሁኖቹ የሚባል እስልምና ካለ ሀይሻ ብለን እንዳወራኩን ሀይሻ እኔን ተከተሉ እንደዚህ የምትለውን ተከተሉ የምትለውን ታሳይናል። ስለዚህ አይሻ ለእናንተ ምሳሌ አትሆንም። የድሮውን ነው የምትከተለው አንተ ሰውዬ። ወላሂ ይቅርታ አድርጊልና ሀዩ አንቺ ሙስሊም አይደለሽም። ፖለቲካ ለመስራት እንዳትሞክሪ። አልፈልግማ። አንዳንዴ ሙስሊም አይደለሽም ነው አንቺ ዝም ለእናቱ ምን አልክ? ከነ ጭራሽ መቀባት አይቻላትም ይላል። ተቀብተ ለምሳሌ ወደ ውጭ በወጣች ቁጥር ማለት ነው ወንዶች ሊሰሰቱ ይችላሉ ማለት ነው። እንግዲህ ቤትም
ሴት ልጅ መቀባት አይቻላትም ብሎ የዘጋው ነገር አለ። አንተ በሽቶ የምትሳሳት እንትን ነህ እንዴ? እንስሳ አይደለህ አንተ። ገና ለገና ሽታ ሸተተ ብለህ እኛው ሰው ነን። አይደለም ቆንጆ ሲሸትለው የሚጠይቀው ያንተ ነው የሚጠይቀው። ለምንድን ነው መልስ የሚሰጠሳ? ችግር የለውም። ያው ችግር የለውም ወይ ማሪው ነኝ። እሺ እሺ፣ ዘበኛው ስለሆንኩኝ መልስ መልስላት አሉ። ዘበኛው ነኝ። እሺ መልስላት። እሺ እሷ መልስላት። እሺ እሷ ኔቨር ጣልቃ ብገባ ከሆነ ተራንሳ ሳይሰጥ ትወርዳለህ። ክርስቲያኗ ወርደው ጣልቃ የሚገባ ከሆነ ቀጥል በእናትህ። እሺ ማለት የሙስሊም ወንዶች እንስሳ ናችሁ? እንደገና ለገና ሽቶ ከሸተታችሁ ቆንጆ ነገር ቆንጆ የሚሸት ካያችሁ ስሜታችሁ ግንፍል የሚል እንዴት የሙስሊም ወንዶች እንዴት እንስሳ ናቸው ለምን ትላለህ? ወንድ ነው፣ ሁሉም ወንድ ምንድን ነው? ስለዚህ ሴት ሙስሊም ወንዶች እንስሳ ናችሁ ከማለት በፊት በትክክል አስረዳኝ። ስለምሳሌ ወንድ ልጅ በጠቃላይ እኔ ወንድ ልጅ አንተ ክርስቲያንም ምንም ሴት ልጅ ካየ ትሰሰታለህ መቼም። እኔ እንስሳ አይደለሁም። ሴት ባየሁ ቁጥር የምሳሳተው ኮቴዋን ከሰማሁ ሽታ ከሸተተኝ ሴት ልጅ ላይ የምሳሳት እንስሳ አይደለሁም። እኔ ተገላልጣ የምትሄድ ከሆነ ትሰሰታለህ መቼም። አንተ ትቀባለህ። አንተ ቆንጆ ሽቶ ትቀብተህ ፏ ብለህ ትወጣለህ። እሷ ግን ቆንጆ ሽቶ መቀባት የለባትም፣ ሽቶ መቀባት የለባትም። ተተቀባይ ዘማዊ ነች። ምንድነው መቀባት ያለባት? ኦኬ የሙሐመድ ሚስቶች ዘማዊ ስለሆኑ ነው ሰዎችን ያሳስታሉ ማለት ነው። የሙሐመድ ሚስቶች ሙሐመድ ሚስት ማግባት ይችላል ሌላ ሰው ማግባት ሙሐመድ ሚስት ማንም ማግባት አይችልም ይላል አልቁርአኑ። ታዲያ ለምንድን ነው እሱ የእሱ ላቡን የሚቀቡት? ሽቶ አይቀቡም እንዴ? ነው ወይስ የሙሐመድ ሚስት እንቀማው እያሉ ያስባሉ ማለት ነው? ሰሃቦቹ ላቡን ይቀቡ ነበር። አሳየው። የሙሐመድ ሚስቶች የሚቀቡት ላቡን ነው። እንዳይቀሙት ፈርቶ ነው እንትን ብለው ነው ላብ የሚቀቡት። ላብ ለምን ነው የሚቀቡት? ምን ይጠቅማቸዋል? ተናገረ እኮ ሴት ልጅ ኃይል አላት ታውቃለህ። ስለዛ ለወንድ ልጅ የተፈቅዶ ለሴት ልጅ ያልተፈቀደላት ማለት ነው። ሴት ልጅ ተቀባብታ ምን ብላ ከወጣች ወንዶቹን በጣም ትንትላለች። በዛ ምክንያት ነው እንግዲህ። እሺ አሁን ላይ ሴቶቹ የሙስሊም ሴቶች አይቀባቡም ወይንስ ይቀባባሉ? አሁን ለምሳሌ ሙሉ ልብስ ለብሳ ታጥባፏ ብላ ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች ሳትጠቀም ማውጣት ትችላለች። ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች አሁን ሲወጡ እኔ እነሱን ሲቀቡ አላየሁም። እኔ አይምሮህ እየታገለ ስትራግል እያደረገ ነው። ይቀባሉ። የሱናውን አይከተሉ፣ የነብይን አስተምሮ አይቀበሉትም። ያለፈበት ኋላ ቀር ሽቶ ሻጮችም ሽቶ ተቀብተው እነሱ ናቸው። እንደውም ከነሱ በላይ የሚቀባ እንደውም የለም። ታጥበውበት ነው የሚወጡት። እኔ ብዙ ሙስሊም አብሬያቸው እንትን ያልኩት አለ። ብዙ ማቃቸው አሉ። የሙስሊም ሴቶች በጣም ነው የሚቀቡ ሽቶ የሚቀቡት እኮ። እሱም አሁን ለምሳሌ ክርስቲያኖችም እኮ ሴቶች ያው ሙሉ በሙሉ ለምሳሌ ክርስትና ያልፈቀደው ነገር እኮ አድርጎ ይወጣሉ። ለምሳሌ ተናገር፣ ስለ ራስህ አውራ፣ ለእናቱ ስለ ራስህ አውራ። በእናንተ ተገላልጦ መሄድ ይቻላል? አሁን ለምሳሌ እሱን ሌላ ጉዳይ ነው። አሁን ሽቶ ላይ አውራ፣ ሽቶ ላይ አውራ። ጥያቄ ካለ ሽቶ ላይ አላወራችሁም እኮ እናንተ፣ ወደ ሌላ ገባችሁ። ሽቶ ውስጥ እኮ ነን ያለ ነው። ተቀብቶ መሄዳሉ አይቀበሉትም አልክ፣ አይቻልም አልክ እያልኩ ያለሁት ምንድነው? እሱ እያገናዘብክ ነው። አንተም በአንተም ሃይማኖት ልንገርህ፣ ሴት ልጅ ተገላልጠ መሄድ አይቻልም አይደል? ስለዚህ አንተም ተገላልጦ እየሄዱ ነው። አንተ ተገላልጦ ማለት ምን ማለት ነው ብዬ እጠይቅሃለሁ። እንደናንተ ታፍነው እንትን በ21ኛው ሴንቸሪ ላይ ልክ እንደ ወንጀለኛ ኃጢአት ለመስራት ወንጀል ለመስራት እንደሚያደርጉት ኒቃብ ለብሰው አይናቸው አይታይ፣ ፊታቸው አይታይ፣ እጃቸው አይታይ፣ ወንድ ይሁኑ ሴት ይሁኑ ጾታቸው አይታወቅ፣ ምን እንደሆኑ ሮቦት ይሁኑ ሰው ይሁኑ አይታወቁ፣ ተጠፍንገው በህይወታቸው እያሉ የተገነዙ መስለው እንዲቀሳቀሱ እህቶቻችን አንፈልግም። እሷም መልካም ልብስ ለምንድን ነው
አዳም መልካም አድርጎ የፈጠራት እህቴ ነች እኮ ከኔ ጎን የተሰራች ነች። ምን የኔን አካል ነው የያዘችው እኮ እሷ እንደኔው ሰው ነች። የኔ አቻ ነች። የኔ ኩያ ነች። እያየዋት የእግዚአብሔርን ፍጡር ስለሆነች በአዳም ላደንቃት ልደሰት ይገባል እኮ። እሷ እኔን እያየ ልትደነቅ ልታመሰግን ይገባል። እኔም እሷን እያየው ላደንቃት ይገባል። ዋው እችን የመሰለች ጥንድ ፈጥሮልኛል እኮ እያልኩ ልደሰትባት ይገባል። እሷም ደግሞ እግዚአብሔር እኮ ስራው ግሩም ነው፣ ድንቅ ነው፣ ይሄ አጋሬ ብላ የምታስበውን እያደነቀች ከሱ ጋር አብራ መኖር ትችላለች። እሷም ደግሞ እንደዛው ይህን የመሰለ ፍጥረት ፈጥሯል እግዚአብሔር ብላ ልታመሰግን ይገባል እንጂ በቻይና ወይም ሰንበዲ በሰራው የሀዘን እንትን ተገንዛ እንደዚህ ተቆልፋ ፊቱ አይታይ፣ ጆሮ አይታይ፣ እጁ አይታይ፣ ምኑ አይታይ፣ ሰውቱን ሴጣን ትሆን ሮቦቱን እንዳትታወቅ ተደርጎ ጠፍንጓት እንደዚህ ከላይ እስከታይ ገንዟት እያለች እንድትንቀሳቀስ አንፈልግም። እህታችን የቁም ግነዛ እንድትሆን አንፈልግም። ቅንዝረኛ ሴሰኛ ካልሆንክ እኮ ልብስ አይደለም አይምሮን አሰራው፣ አይምሮም አሰራን ነው። ገና ለገና መልካም ከሸተተች ሽቶ ከተቀባች አንተ ናላህ የሚዞርና ለዝሙት የምታስባ ከሆነ ጤናማ አይደለም። ወረዲ ሜንታሊ ችግር አለብህ፣ መመርመር አለብህ። ሽታ ሲሸት ገና ጋማ ብለህ ሴት ልጅ የምትወጣ ከሆነ ልደፍራት ልትይዛት የምታስብ ከሆነ ይሄ ልብስ ማያስጥልህም ሽቶም አይደለም ያስጣለ። አንተ ዞር ቢባል ምን የሆነ ነገር ብታጣ እንስሳ ማመርጥም ማለት ነው። ስለዚህ እንስሳት እንኳን ያልደረሰችን ዶሮ አይነካም። ዶሮ እንኳን ያልደረሰች ጫጩ ዶሮ ላይ አይሰፍርም። ውሻ እንኳን ጊዜ አለው፣ ወቅት አለው። በወቅቱ በጊዜው ነው እንትን የሚለው የደረሰችውንም ነው የሚያሽኮረመመው እንስሳ። ስለዚህ ከእንስሳ እንዴት አንሳለህ? ገና ለገና ሽታዋ ሸቶኛል ሽቶ። ስለዚህ ዘማዊት ነች። አንተ ፏፏሽ ብለህ ጽድት ብለህ የሚያስጎመጅ ሽቶ ተቀብተ እየወጣ እሷ ግን ቆንጆ ሽታ ተቀብታ መውጣት አትችልም። ስለዚህ በግበግ እየሸጠ አርፋ ቤቷ መቀመጥ ነው ያለባት። ሁሉ ሳይቀር ተኩለው ነው የሚወጡት ወንዶቹ። ባይዘው የሴቶችን ነገር ነው የወሰዷቸው። ለወንዶቹ ሁሉ ሳይቀር ተፈቅደዋል። ያው መሐመድ ያደረገው ስለነበረ ማለት ነው። ግን በጣም የሚገርመው ሴት ልጅ እኮ ሚስት ብቻ አይደለችም። ሙስሊሞች የሚያስቡት ከሚስት አንጻር ብቻ ነው። ልጅም ነች፣ እህትም ነች፣ እናትም ናት። እኔ አሁን እናቴም ልጄም እህቴም እንደው ሚስት የምትለው እንኳን ብንስማማላችሁ እንደዚህ ተሸፋፍነው እንዲሄዱ አልፈልግም። ሚስቴስ እንደው ስለምቀና ልበልሽ። ግን በሚስት ብቻ ቦታ ለምን ታስቧታላችሁ? ሴት ልጅ ሴትን ልጅህም እኮ ነች። ልጅህ እንደዛ ተሸፋፍና ስትሄድ ስታያት ደስ ይላል። ምንም ሳይት ማንነቷ ተሸፍኖ ማለት ነው። ማንነቷ እህትም ናት እናትም ናት። እና በዛ ብቻ አታስቡ። ከዛ የእስልምና አስተምህሮ ነው ቢኒ። ገባኝ። ሴት ልጅም ግን ቆይ አንዴ ጨርሻለሁ። ሴት ልጅም ስሜት አላት። ግን ገብቷል። ለምሳሌ ሴት ልጅ በወንድ መካከል ስታልፍ አትፈተንም ያለው ማን ነው? ወንዱ ሽቶ ይቀባል፣ ኩሉን ይኳላል፣ ዝንጥ ይላል፣ የሚቀረው ነገር የለም። ገብቷል። ለሴት ሲሆን ነው ሽቶ ተቀብታ መሄድ የለም የሚለው። ይሄ ራሱ አንፌር የሆነ ነገር ነው። ሴት ልጅም ወንድን አይታ እንትን ትላለች እና ይሄ ትክክል አይደለም ነው። ከዛ ውጭ ምርጡ ትውልድ የሚባለው ቅድም እፎይ እንደነገረው የመሐመድ ሚስቶች ናቸው። የመሐመድ ሚስቶችን ምንድነው ሱና የሚያደርጉ ከሆኑ ሴቶች ይህን ነገር ማድረግ ይችላሉ ወይ በአሁን ዘመን የሚል ጥያቄ ነው እየተጠየቀ ያለው። እሱን በደንብ አድርጋችሁ መልሱ። እሺ፣ ከቅርታ ጋር ስለ ሽቶ ስባል ኦፍዬ በጣም እኔ ሙስሊም ነኝ። በጣም ብዙ ሙስሊም ሴቶች አሉ የሚቀባቡ። የለም አልልም በዚህ ሰዓት ላይ እና አስተምሮቱ ላይ ሽቶ አይፈቀድም፣ ይቀቡ አሉ። አሁን ሀዲስ ላይ ወይም ቁርአን ላይ የለም ከተባለ መቀባት አይችሉም ካለ ቁርአኑ ወይም ሀዲሱ ይሄ የእስልምና ስህተት አይደለም፣ የሰዎቹ ስህተት ነው እንጂ ሰዎቹ ናቸው ቁርአኑ ወይም ሀዲሱን እየተከተሉ። እኔ ሰዎቹ በመቀባታቸው እስልምና ስህተት ነው እያልኩ አይደለም። ሰዎቹ የራሳቸው ስህተት ስለሆነ ማለት ነው። ሰዎቹ ስለተቀቡ ይኸው እስልምና ተሳስቷል እያልኩ አይደለም። እንደዛ ካልኩማ ለምን ሽቶን አስቀድሜ ክሪቲሳይዝ አደርጋለሁ? ለምን አይቀቡም ብዬ። የእኔ ሙግት ምንድነው እሱ ሽቶ ለምን ተከለከሉ እንጂ ለምን ይቀባሉ የሚለው አይደለም።
ሽቶ ለምን ተከለከ? እኔ እስልምና ላይ ብዙም ህቀቱን የለኝም። ስለዚህ ለመናገር ይሄ ወይ መልሱም እዛው ላይ ሊኖር ይችላል። ለምን እንዳለ አንድ ነገር የሚገርም ነገር ላሳያችሁ። ሙስሊም ሴት ሽቶ ከተቀባች ወደ መስጊድ ለመሄድ ካሰበች ልክ ጀናባ ወይም ደግሞ ሴክሹዋል ኢምፒዩሪቲን ለማስወገድ እንደምትታጠበው ሽቷንም እንደዛ ታጥባ ማስወገድ አለባት። ዱ ዩ ቢሊቭ ዚስ? ምን ይላል? ዘ ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ አለ፣ ኢፍ ኤ ውመን ጎዝ አውት ኦፍ መስጂድ። ማን ነው? የአላህ መልእክተኛ አንዴ ኦኬ፣ ማን ነው እንደዛ ያለው? መሐመድ። እሺ ምን አለ መሰለህ? ዘ ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ አለ፣ ኢፍ ኤ ውመን ጎዝ አውት ቱ መስጂድ ሌት ሄር ፐርፎርም ጉሱል ቱ ሪሙቭ ፐርፊውም አስ ሺ ውድ ፐርፎርም ጉሱል ቱ ሪሙቭ ጀናባ። ጀናባዋን ለማስወገድ ራሷን እንደምትታጠበው እንዲሁም ደግሞ ሽቷን ለማስወገድ ትታጠብ። ቤት እንኳን ለባሏ ምናምን ትቀባለች እንኳን ብትሉ ማለት ነው። የዚህን ያክል ነው። ለምንድን ነው እንደዚህ ያለው? ከጀናባ እኩል ነው መታጠብ ያለባት ማስወገድ ያለባት ሽቷን ማለት ነው። እሺ ለምን እንደሆነ አንተ ንገረኝ እንጂ። እሺ በዛው ከፍ አድርጋ አንብባ። አለቀ ሐዲሱ አለቀ። ይሄ ብቻ ነው ስለማይፈቀድ ማለት ነው ሽቶ መቀባት። እሺ ቅድም ባሳየነው ሐዲስ ላይ ሽቶ ተቀብታ የሚሸት ነገር ወንዶች ከሸተታቸው ሽቶ እንደተቀባይ ካወቁ እሷ ዘማዊ ነች፣ ዝሙተኛ ነች። ስለዚህ መስጊድ ደግሞ መስጊድ ለመሄድ ካሰበች መታጠብ አለባት ነው። ኢቨን ማታ ጠዋት እንትን የምትል ከሆነ መስጊድ የምትሄድ ከሆነ ማታ እንትን ማለት አለባት ሚልም አለ። ማታ ራሱ መቀባት የለባትም ሽቶ የሚላል። ለነገ እንኳን እንትን ማለት የለባትም። ኤኒዌይስ ብቻ ይኸኛው ደግሞ መስጊድ ለመሄድ ካሰበች ሽቶ ከተቀባች እንደ ጀናባ ከነካ የግዴታ እንደምትታጠበው እንደዛ መታጠብ አለባት። አይቻልም። እንግዲህ አሁን መስጊድ ላይ ሄዳ እንግዲህ መስጊድ ላይ ወንጀለኛ የሆነ እንትን ጋንጊስተሮች፣ ደፋሪዎች አይደለም ያሉት ብለን አስዩም ብናደርግ ሽቶ ገና ሸተታት ብለው ጸሎታቸውን ሰላታቸውን ትተው የእሷን ሽቶ እንትን እያሉ ገና እንትን ነንሴስ። እሺ አንድ ጥያቄ አለኝ ልንገራችሁ። አንዴ ይሄ ሴቷ እንግዲህ ምን ያህል እንደምትከለከል ነው የሚያሳየው። የወንዱን ደግሞ ልንገራችሁ። ምን ይላል መሰላችሁ? ነብዩ እንደዚህ ያለ ይላል፣ ሁኤቨር ቴክ ኤ ባዝ ኦን ፍራይዴይ፣ በጁማ ቀን ማንም ሰው ሰውነቱን ቢታጠብ ፒውሪፋይ ሂምሰልፍ አስማቻ ሲካን ራሱን ማጽዳት እስከቻለበት መጠን ቢያጸዳ፣ ደን ዩዝስ ሄር ኦይል ፀጉሩን ቢቀባ፣ ኦር ፐርፊውም ሂምሰልፍ ዊዝ ኤ ሰንት ኦን ሂዝ ሃውስ፣ ጥሩ ሽቶ ቢቀባ ይላል፣ ሂ ሲን ኢን ቢትዊን ደ ፕሬዘንት ኤንድ ደ ላስት ፍራይዴ ውድ ቢ ጊቭን። ምን ይላል? ካሁን እስካለፈው አርብ ድረስ የሰራው ኃጢአት ሁሉ ይቅር ይባልለታል ይላል። ይሄ ለሴቷ ስለተቀባ ለሱ ጥሩ ነገር ስለተቀባ ጥሩ ሽቶ ያለውን ነገር ተቀባብቶ ፏ ብሎ ከሄደ ኃጢአቱ ከዚህኛው አርብ እስከዛኛው አርብ ድረስ ይቅር ይባላል። እሷ ግን ምን ያህል ሚስሬብል የሆነ ላይፍ እንደምታሳልፍ ማሰብ ነው። ዘማዊ ነው የሚያደርጋት እንደዚህ ማድረግ። እሷ ለእሱ ግን አድቫንቴጁን አስቡት። ፏፈሽ ብሎ ጽድት ብሎ ሲሄድ ለሳምንት ኃጢአቱ ይቅር ይባላል።